ሁሉንም ሰው ያሳዘነችው አዱንያ ቀነኑ ባሏ አሁን ላይ ብቅ ብሏል ማለት ነው። እንግዲህ ሁሉንም ሙስሊሙንም በሃይማኖት በዘር ሳይለይ ሁሉንም ያሳዘነች እንደ ምስኪን ልጅ አዱንያ ቀነኑ የምትባለው ሁላችሁም ታውቃላችሁ። እንግዲህ ያው ራሷን ከፎቅ ላይ ወረወረች ወይስ ባሏን የገደላት እንግዲህ እና አሁን ላይ ባሏ መልስ ሰጥቷል። እስኪ እንስማው ማለት ነው። የሷ ገዳይ ማን ነው? ቪዲዮውን እስከ መጨረሻው ስሙት። አብራችሁን ቆዩ። ሰላም እንዴት አላችሁ? እኔ አንዷለም ጎሳ እባላለሁ። ዛሬ ወደ እናንተ ፊት የመጣሁት ያው የሰሞኑን በሚዲያ ላይ እየተዘዋወረ ያለው በሶሻል ሚዲያው ላይ እየተዘዋወረ ላለው ነገር ነው። እሱን ክሊር ላረግላችሁ ነው የመጣሁት። ያለው ነገር ምንድነው? ያው ጉማን በተመለከተ ያለ ጉዳይ ነው። እኔ ምንም አይነት የማወጣው ጉማ የለም። እጄም ከእንደዚህ አይነት ነገር ንጹህ ነው። የኦሮሞ ሕዝብ እንዲረዳኝ የምፈልገው ይሄንን ነው። እኔ ትልቅ ሀዘን ላይ ነው ያለሁት። እኔ ሀዘኔን እንኳን በስነ ስርዓት መከታተል ወይም ደግሞ ሀዘኔን መወጣት አልቻልኩኝም። ቁጭ ብዬ እስር ቤት ነው የነበርኩትኝ። ከእስር ቤትም ከወጣው በኋላ ይኸው አስከፊ ጊዜ ውስጥ ነው በአከታታይ ያለሁትኝ። እኔ እሷን የበደልኩት ወይም እሷን ላይ ያጠፋሁት ነገር የለም። ጉማም የማወጣበት ምንም አይነት ነገር የለም። ሽማግሌዎች፣ የኦሮሞ አባገዳዎች ግን እውነቴን አይተው ያለውን ነገር አጣርተውልኝ ከቤተሰቧ ጋር ያለኝ ግንኙነት መቀጠል እንዳለበት ስላመንኩኝ የሀገር ሽማግሌዎችን፣ የገዳ አባቶችን ልክ ያለው እነሱን የላኳቸው እነሱ ለኔ ወይንም በኔ ላይ እንዲያወሩ ፈልጌ ሳይሆን እኔም እውነት አለኝ ብዬ ነው። ሚስቴን ያጣሁት ብዬ ነው። እውነቴን እዩልኝ ብዬ ነው የኦሮሞ ሽማግሌዎችንና የኦሮሞ አባገዳዎችን የላኩት። ሽማግሌም አባገዳም ደግሞ ያየውን እውነቱን የፈለገውን ያወጣል እንጂ የሰውን ፍላጎት አያወራም። የሰውን ፍላጎት ወይንም ደግሞ እኔ የምፈልገውን ነገር አያወራልኝም። እውነቱን መርምሮ የሀገር ሽማግሌ የደረሰበት እውነት ላይ ይወስናል። ከፈጣሪ በታች እውነትን በማውጣት እነሱ ስልጣን አላቸው። እግዚአብሔርም የሚወደው ያን እውነት ነው። እውነት ደግሞ የእግዚአብሔርም ልጅ ነው። ለዛ ነው ሽማግሌ የላኩት። እኔና ቀኖ በጣም ጥሩ የፍቅር ግንኙነት ነው የነበረን። ቀኖ ዲፕሬሽን ነበራት። ያ ዲፕሬሽን ቤት ውስጥ ከመዋል የመጣ ከሆነ ብዬ በማሰብ የኢንተርኔትና የተለያዩ ስራዎችን እንድትሰራ ከፍቼ ሰጥቻታለሁ፣ አብረን እንድንሰራ። ከዛ በኋላ ይቆማል ብዬ አስቤ ነበር። ግን በተደጋጋሚ ራስን የማጥፋት ሙከራዎችን ታደርግ ነበረ። ያንን ነገር ከፍቼ ከሰጧትም በኋላ ከቀጠለችም በኋላ ይሄ ነገር ከኔ ጉልበት በላይ ነው ብዬ ስላሰብኩ አንድ ችግር እንዳይፈጠር የሆነ ችግር ሲፈጠር ወደ አባቷ ደወልኩኝ። ወደ አባቷ ከደወለች በኋላ ይሄንን የተቸገርኩት ይሄን መኖር አልቻልኩም ብላ ለአባቷ ነገረች። ከዛ ተቀብያት አባትየውን እንድታስቡ እንድትጨነቁ አይደለም ግን ከዕለት ተዕለት እንደዚህ የሆነች ነው፣ ሰውነቷም ቀንሷል ብዬ ለለማም ያንን ነገር አወራው። ለለማም አውርቼለት ነበረ። ከዛ በኋላ ማንም ምንም መልስ የሰጠኝ ሰው ወይም ደግሞ ተገናኝቶ ያወራ ሰው ምንም የለም። ማንም ሰው ስለሷ አንስቶ ያወራብኝ አልነበረም። ሊበን ደግሞ አይቷል። አንድ ጊዜ አብረው ብቻቸውን፣ አንድ ጊዜ ደግሞ ከኔ ጋር ሆነን አትርፈናታል። የሚያተርፍ እግዚአብሔር ነው፣ ግን እያየን ዝም አንልም። ራስን የማጥፋት ሙከራ በተለያየ ጊዜ ታደርግ ነበረ። በተለያየ ጊዜ ሙከራዎች ታደርግ ነበር። ይሄ ነገር የተፈጸመለትም አብረን ነው የዋለው። ሆስፒታል አብረን የሄድ ነው። የእርግዝና ክትትል ወይም የወሊድ ክትትል ለማድረግ ሄደን ነበረ። ልደቷን የምታከብርበት ቦታ፣ ፎቶ የምትነሳበት ቦታ አብረን የሄድ ነው። እዛ ድርሻት ደውዪልኝ ብዬ ልጆች ለማግኘት ሄድኩኝ። ከዛን የተለያየ ነው።
ማታ ደግሞ በጣም ደስ በሚል በጥሩ ሁኔታ ላይ ነበር ያመሸነው። ከወንድሟ ጋርም ደውላ እያወራች ነው የነበረው። ድንገት ስለ ውሎ ሳነሳባት አንተ እኔን የማመን ችግር አለብህ ብላ ከተኛንበት ቦታ ተነስታ ሄደች። ትንሽ ስትቆይብኝ ተነስቼ ሄድኩኝ። ሌሎች ክፍል ውስጥ ሳያት የለችም። ከዛ ኪችኑን ሳየው ኪችኑ ቁልፍ ነው የነበረውና የሆነ አበባ ነበረ። አበባው ላይ ቆሜ ሳያት ልብስ ከምናጥብበት ማሽን ጎን ተቀምጣ ላርጎ ሳሙና እየጠጣች ነበረ። ከዛ ዘልዬ በሆኝና ለምን እንደዚህ ታደርጊያለሽ? ከዚህ በፊት ቃል ገብተሽልኝ ነበር ብዬ ጓደኞቿም እንደዚህ አይነት ነገር እንዳታደርግ መክራት ነው የነበረውና ጓደኞቿም መክሯት ስለነበረ ይሄን ነገር እንዴት ታደርጊያለሽ? ይሄንን ቃል ለምን ታጥፊያለሽ ብዬ እንደዚህ የምታደርጊ ከሆነ እኔ ከአንቺ ጋር መኖር እንደዚህ ሆኜ አልችልም። ቤተሰቦችሽን ነገ ጠርቼ እንለያያለን አልኳትኝ። ልጆቹን አነሳለሁኝ ብያት ጆጉን እዛ አስቀምጬ ኪችን ትቻት ሄድኩኝ። በር ልከፍት ሲሄድ እንደዛ ነው ይስፋል ብላ ሮጣ ሄዳ በዛ ላይ ዘለለች። እኔ እሷ ጋር መድረስ አልቻልኩም። መጮ ብቻ ነበር የደረስኩት። ጮኩኝ። ልጆቹ ተነሱ። የተፈጠረው ነገር ይሄ ነው። ቀኖ እኔን ምንም ያደረገችኝ ነገር የለም። ምንም አይነት ነገር ያደረገችኝ የበደለችኝም ነገርም የለም። እኔም እሷን ከመደገፍ ከእሷ ጎን ከመሆን ውጪ ምንም ያደረኳት ነገር የለም። ስለዚህ እጄ ከዚህ ነገር ንጹህ ነው። ምንም ያደረኳት ነገር የለም። እውነቴ ይሄንን ነው። የሀገር ሽማግሌዎችም ይሄንን እንዲያዩልኝ እውነት የፈጣሪ ልጅ ነውና ይሄንን እውነቴን አውጥተው ከቤተሰቧ ጋራ ግንኙነቴን ልቀጥል ነው ያልኩት እንጂ ጉማ ልክፈል ብዬ ሽማግሌ አላኩም። የላኩትኝም ሽማግሌ ስለ ጉማ አላወራም እና በገዳው ስርዓት ይሄ ነገር ነው እንዲሆንልኝ ይፈልጌ የነበረው። እሷ ካረፈችበት ቀን ጀምሮና እኔ ከታሰርኩ በኋላ የተለያዩ ማስረጃዎች፣ የጽሁፍ፣ የሐኪም፣ የሰዎች የተለያዩ ማስረጃዎች ከቀረቡለት በኋላ ዲያሪዋንም አግኝቶ ነበረ ፖሊስ። ዲያሪዋ ሁሉም ክፍል ወይም ሁሉም ፔጅ ብዙ ነገሮችን ያወራል። ከዛ በኋላ ነው ያየሁት። ለቤተሰብ ራሱ ለኔ ራሱ የተለያየ መልእክቶችን እዛ ዲያሪ ላይ ያስቀምጣለች። በመጨረሻ ላይ እኔ ማስተላለፍ የምፈልገው እውነትን በጥልቀት መርምሩና እውነቱ ላይ ድረሱ። ካልሆነ ደግሞ በአሉባልታ በአሉሽ የተለያየ ወሬ አታውሩ። ነገ ላይ ከቤተሰብ ጋር የሚኖር ጥሩ ነገርን ነገ የሚፈጠር ሰላም ስለሚኖር ልዩነታችንን አታስፉብን። እሷም ነፍሷን ፈጣሪ ይማረው በሰላም ተረፍ። ይሄንን ለማለት ነው። እኔም ወደፊት ተረጋግቼ ከዚህ ሀዘን ወጥቼ የምጠይቁኝ ማንኛውንም ጥያቄ ለመመለስ ዝግጁ ነኝ። ይሄ ስለሆነ እንደዚህ ተረዱኝ። አመሰግናለሁ። ኑሩልኝ ህዝቤ ሆይ። ቀነኒ የሞተች ምሽት ምንድነው የተፈጠረው? አንዱዓለም ጎሳ ለመጀመሪያ ጊዜ ዛሬ ቃለ መጠይቅ ሰጥቷል። ለመሆኑ ያ ምሽት ምን ነገሮች ነበሩ የተከናወኑት? እውነታዊ ይሄ ነው ሲል በኦሮምኛ የተናገረውን ጉዳዮች ለማንሳት እሞክራለሁ። እንግዲህ ሲጀምር ህይወቷ ባለፈበት ቀኑን በሙሉ አብረን ነበር የዋልነው። ሆስፒታል ሄደን ልጅ ለመውለድ የሚያግዘንን ምርመራም ጭምር ቀን አብረን አደረግን። ከዛም የልደቷን ቀን በማስመልከት ፎቶ ትነሳ ነበርና ፎቶ የምትነሳበት ቦታም የወሰድኳት እኔ ነኝ አለ። ከዛ በኋላ ስትወጪ ደውይልኝ ብዬ እኔ ወደ ልጆቹ ጋራ ሄድኩኝ ይላል። ማታ ደግሞ በቤት ተገናኘን። አብረን በሰላም በፍቅር ነው ያመሸነው የነበረው ይላል።
ከዛ ለወንድሟም ደውላ ስለ ስራም ጭምር እያወራችሁ ነበር አለ። ከዛ በኋላ ወደ መኝታ ሄድንና ስለ ውሎዋ ስጠይቃት እኔን ማመን ከፍተኛ ችግር አለብህ አንተ ብላ ተነስታ ከኔ ጋር ሄደች አለ። ከኔ ጋር ከሄደች በኋላ ስትቆይ ጊዜ እኔም ተነስቼ በጥርጣሬ ወደ እሷ ሄድኩኝ። የተለያዩ ክፍሎች ውስጥ ፈለኳት። እዛ ክፍሎች ውስጥ ማግኘት አልቻልኩም። ከዛ ወደ ኪችን ሄጄ የኪችኑን በር ስሞክረው ኪችኑ ተቆልፎ አገኘሁት ይላል። ኪችኑን ለመክፈት ስሞክር ኪችኑ ሊከፈትልኝ አልቻለም። ከዛም ኪችኑ አጠገብ አንድ አበባ መሳይ ነገር አለ። እሱ ላይ ቆሜ በላይ በኩል ስመለከታት ከልብስ ማጠቢያው ጀርባ ሆና በማስታጠቢያ ላርጎ እየጠጣች ነበር ይላል። ምን ነው ቀኖ ብዬ ዘልዬ በላይኛው በኩል ስገባ እንደዚህ ያለ ነገር አላደርግም ብለሽ በተደጋጋሚ ቃል ገብተሽልኝ ነበር፣ እንዴት እንደዚህ ያለ ነገር ታደርጊያለሽ? በተደጋጋሚ ቃል ገብተሽልኛል አልኳት ነው የሚለው። ብቻ ሳይሆን በቤተሰብሽ በወንድሞችሽ ፊት በቤተሰባችንም ፊት ይህንን ነገር ሁለተኛ ላለማድረግ ቃል ገብተሽልኝ ነበር፣ እንዴት እንደዚህ ያለ ነገር መልሰሽ ታደርጊያለሽ ብዬ ማስታጠቢያውን ተቀበልኳት ነው የሚለው። ከዛ በኋላ እኔም ሰው ነኝና ተናድጄ እንደዚህ አይነት ነገር በተደጋጋሚ የምታደርጊ ከሆነ እኔም ይህንን ኑሮ መቀጠል በጣም ስለሚከብደኝ ጠዋት ቤተሰቦቻችንን እንጥራና መለያየት አለብን አልኳት። ከዛም ተነስቼ ልጆቹን ሌላ ክፍል ያሉትን ልጆች ለመቀስቀስ ወደዛ ሲሄድ አሃ እንደዚህ ነው እንዴ? እንደዛ ከሆነ ይኸው ቤቱ ይስፋልህ ብላ ራሷን ወረወረች። ከዛ በኋላ ከልጆቹ ጋራ ደንግጬ ስመለስ ልደርስባትም አልቻልኩም። የዛን ምሽት የተፈጠረው ነገር ይሄ ነው ሲል ዛሬ በቃለ መጠይቁ በኦሮምኛ ማለት ነው